ማን ነው እንደዚህ የሚያንኳኩ? ደግሞ ጤና ይስጥልኝ ከአዲስ አበባ ፖሊስ። ምን መተናል? ብልግና ነው ሰው ፊት እንዲህ አይወራም። ብልግና ነው ብራንከዚ። በጣም ወዳችኋለሁ። የተባረከ ኑሮ ይስጣችሁ። የላርጎ መርዝ ናት። ያይጥ መርዝ የጋሽ ወንድም ረጋሽዬ አትበለኝ ችላ። ያንተ ደመላሽ እኔ ነኝና እንኳን ጋሽዬ አይዞህ እያለው እንኳን እናትዬ አይዞህ እያለው እንደውም ልዩ ነገረኛ ነው። ረንጃለቱ ረዘንድሮ መክረሜን እንጃ ሳልዘከዝከው አንዱን መሳጃ። የወይዘሮ ማርታና የአቶ ደረጀ የ25ኛ ዓመት አንቨርሰሪ በደማቅ ሁኔታ ተከበረ። ዛሬ በሚገርምና በሚደንቅ በማይረሳ ሜሞራይዝድ በሆነ ፕሮግራም ዛሬ እንግዲህ 25ኛ ዓመት አንቨርሰሪያቸው ተከብሮ ውሏል። በጣም ነው ደስ የሚለው። ቤተሰቦቻችን እንግዲህ በጣም ነው ዛሬ ማርታና ደረጀም የተደሰቱት። የሚገርመው ነገር መጀመሪያ ላይ እንዳያችሁት እንግዲህ ፕራንክ አድርጓቸው ነበረ። ትናንትናም እንደነገርኳችሁ እንግዲህ ዳጣና አብጌል ተስማምተው እንግዲህ ፕራንክ ሲያደርጓቸው ነበረ። ሁሉም ልጆች አንድ ላይ ተሰባስበው እንግዲህ ናታን ሁላቸውም አንድ ላይ በመሆን እንግዲህ ያው ደስ እንዲላቸው መጀመሪያ ሰርፕራይዝ ለማድረግ ቅድሚያ ፕራንክ ማድረግ አለብን ወይም ደግሞ መጀመሪያ በቃ ድንግጥ እንዳሉ ከዛ ነው ደስታቸውን ማየት ያለብን በማለት ነበር ይሄን ነገር ሲያደርጉ የነበረው ማለት ነው። ቤተሰቦቻችን በመጨረሻም እንግዲህ እንዳያችኋቸው ማርታም በጣም ነው የቀወጠችው። ደረጀም በተለይ ደረጀ በቃ ይሄን ነገር ልጆችን ያደረገውን እንግዲህ እነሱም ሲሉ የነበረው በቃ አንድ ቀን ነው ጭራሽ ተደፍረን ነው አሉ ማለት ነው። ስለዚህ እንዴት እኔ በህይወት ያለሁኝ እንዴት እንደዚህ ነገር ከሆነማ እኔና እናንተ እንግዲህ ቀጥታ ነው አሁን ሆስፒታል እንሄዳለን። ከዛ በኋላ ትክክለኛነቱን ካረጋገጥኩ በኋላ እኔ ደረጃ አይደለሁም በቃ የሚሆነውን ነገር እኔ ራሴ ብቻዬን አውቃለሁ በማለት ነበር እንግዲህ አቶ ደረጀ በጣም ነበር የተናደደው። ከዛ በኋላ እንግዲህ ቀጥታ እነሱ ግን ያሰቡት ወይዘሮ ማርታና ደረጀ እንዴት እንደዚህ ይሆናል እያለ ነገሩን ሲያዩ በመጨረሻ የሆነውን ነገር በሌላ መልኩ ነው ማለት ነው የመጣው። በዛ አማካኝነት እንግዲህ በጣም ነው የደነገጡት። ያው ማለት ማርታም ደረጀ በጣም የደነገጡት። በተለይ ደግሞ ሁለታችንም አንድ ቀን ነው ተደፍረን ነው የሚለው ነገር ሲመጣ ደረጀ በጣም ነው የተናደደው። ምክንያቱም እንዴት አንዳንድ አባት እያለ በህይወት እያለ ሴት ልጁ ተደፍራ ለዛውም ሁለት ሴት ልጆቹን አንድ ቀን ተደፍረን ነው ያረገዝነው። ሁለቱም አንድ ቀን አንድ አይነት መልስ ሲመጣ በጣም ከባድ ነበረ ማለት ነው ቤተሰቦቻችን። በዛም እንግዲህ የሆነው ነገር በጣም ነው የተደናገጡት። በጣም በቃ ከሚባለው በላይ እንግዲህ በመጨረሻ ደረጀንም እንግዲህ ፕራንክ ነው ሰርፕራይዝ ብለው ሳሎን ሲመጡ እንግዲህ ያለውን ነገር አሳይቷቸዋል። አቶ ደረጀ ግን አያይዞ ይዞ ሆስፒታል በመሄድ አስመርምሮ በጣም በከባዱ እንግዲህ እርምጃ ለመውሰድ እየተዘጋጀ ነበር የነበረው። ግን በመጨረሻ እንግዲህ ፕራንክ እንደሆነና እነሱም ይሄን ያደረጉት መጨረሻ ላይ ሰርፕራይዙ እንዲመቻቸው ወይም ደግሞ እንዲሳካ ያን ነገር ለማድረግ ለማጀብ የተደረገ ነገር እንደሆነ ነግረውታል። ደረጀም እንዴት ማርታም እንዴት ይሄን ያክል መንገድ እንዴት ትሄዳላችሁ? ለምንድን ነው እንደዚህ የሆነው? በቃ ለምን እንዴ በጣም እኮ ነው ደነገጥ ነው እንዴ በድንጋጤ የሆነ ነገርስ ብንሆን እንደዚህ እንዳይለመዳችሁ። ምክንያቱም ይሄ እንደዚህ አይነት ነገር በጣም ከባድ ነው በማለት ነው እንግዲህ የነገሯቸው። እነሱም እንግዲህ አይለመደንም ግን በቃ ጀስት ፕራንክ ነው እንጂ ሌላ ነገር የለም። ስለዚህ በቃ ይቅርታ ብለው እንግዲህ ሰርፕራይዝ አድርገዋቸዋል። በሰርፕራይዙም እንግዲህ በጣም ተደስተዋል። በጣም ነው ደስ ያላቸው ሁላቸውም ማለት ነው። ማርታም ደረጀም በቃ እናንተም ደረሳችሁ ማለት ነው፣ ደረሳችሁልን፣ በቃ ለዚህ በቃችሁልን ብለው በጣም በመገረም በመደነቅ ደስታቸውን ተጋርተዋል። በጣም ደስ ብሏቸዋል ማለት ነው። ግን ትልቁና የሚገርመው ነገር የመጨረሻው ጉዳይ ነው። የመጨረሻውም እንደሚታወቀው እንግዲህ በጣም በድንጋጤ ነው ሁላቸውም ደንግጠው ክርር ብለው የቀሩት። ይህ የሚሆንበት እንግዲህ እንደሚታወቀው
አብጌል ደረጀ ያው እንትን ባለችው ምክንያት አርጁ ተደጋጋሚ ስልክ እየደወለላት ነበረ። እንግዲህ ስልክ ሲደውልላት አላነሳችም። እንግዲህ መጀመሪያም ነግሯታል እኔ ስመጣ ደውልሻለሁኝ ስደውልሽ ደግሞ ስልክ ካላነሳሽ እኔ ራሴ ፖሊስ ይዤ እመጣለሁ ብሏት ነበርና ያው እሱ አያደርገውም ይሄን ያክል ውሳኔ ላይ አይደርስም በማለት እሷም መብት ነው የማ ወንድ ነህ በማለት ብላው ነበረ። እሱም እንግዲህ ዛሬ ወንድነቱን አሳይቷታል። ምክንያቱም እስካለችበት ድረስ እስከ ቤት እንግዲህ ፖሊስ ይዞ የህግ አካል ይዞ ነው ቤት ወደ ቤት ድረስ የመጣው። ይሄ ደግሞ እውነት ለመናገር በጣም ከባድ ነገር ነው። ምክንያቱም ቀድሞም እንትን ሲላት የነበረው ነገር ነው። እሷ ግን አልሰማም ብላ የታባክ ምናባክ ወንድ ልጅ ምንም ቢሆን አይናቅም። ገባችሁ ጋይስ? ወንድ ልጅ ምንም ያክል ደካማ ምንም ያክል ፈሪ ምንም ያክል ልንችል ይሆናል ግን ወንድ ልጅን በንቀት አይን ማየት በጣም ከባድ ነው። የናቁት ያስረግዛል ሲባል ሰምታችሁ ታውቃላችሁ? እንደዛ ነው ነገር ይሹና በጣም ከባድ ነው። ግን አብጌል እሱን ነገር ከምንም ስላልቆጠረችው ሁሌም ነበር እንደዚህ የምትረብሸው። ዛሬ እንግዲህ በሚገርም ሁኔታ ይሄ ነገር ተፈጥሯል። በዚህም በጣም ነው እንግዲህ የደነገጡት። አቶ ደረጀም በጣም ነው የደነገጠው። ሞላ ቤተሰቡ በቃ ደንግጧል ጋይስ፣ በጣም ነው የደነገጠው። ይሄ በጣም ከባድ ነው ለቤተሰቡም። እንግዲህ በተለይ እንደ እናትና እንደ አባት አንዲት ልጃቸውን በቃ ጉዳን እንደብቃለን ብለው ብዙ ነገሮችን አድርገው ግን በመጨረሻ ይሄ ነገር በመፈጠሩ በጣም ነው የሚያሳዝነው። ልጅቷም እንግዲህ እንደፈራችሁ በጣም ከባድ ነው። ምን ሊፈጠር ይችላል? እውነት ፖሊሶቹ እንግዲህ ደረጀና ማርታ አንቨርሰሪያቸው ነው። እዚህ ጋር ፏፈሽ ፍክች ብለዋል። ልብሳቸው እንዳማረባቸው እንደለበሱ ካባቸው እንደደረቡ እንግዲህ አበባ እንደመሰሉ ነው ያሉትና በዚህ ሁኔታ በጣም ከባድ ነው። ቤተሰቦቻችን ይሄ ነው የሚባል አይደለም ስሜቱ። ቤተሰቡ እንግዲህ በቃል አይደል የደስታ ሰዓታቸውን እያጣጣሙ ባለበት ሰዓት ላይ ይሄ ነገር በጭራሽ ተብሎ ሲነገራቸው በጣም የሚከብድ ነገር ነው። ግን ምንም ማድረግ አይቻልም። እንግዲህ በር ሲቆረቆር ሲወጣ ያው መጀመሪያ የወጣችሁ እንግዲህ ለዛ ናት ለዛ ወጣ ነው እንግዲህ ይሄን ነገር ያየችውና በጣም እንደነገጠችው እንግዲህ ዘበኛውም ሁሉም ያው ቤት ውስጥ ነበሩ። ምክንያቱም ያው ተሰባስበው እንግዲህ የደረጀና የማርታን ደስታቸውን እየተካፈሉ እንደ ቤተሰብ ስለነበረ በመጨረሻ እንግዲህ ፖሊሶች መጥተዋል ማለት ነው። ፖሊሱም እንግዲህ እንደመጣ ከአዲስ አበባ ፖሊስ ነኝ በማለት ነው እንግዲህ የመጀመሪያ መታወቂያውን ነው ያሳየው። እንዴት ብዬ ልንከራችሁ? እውነቱ ነገር በጣም አስቸጋሪ ነገር ነው። እንግዲህ አቶ ደረጀም እየለፋፋ ነው ሁኔታዎችን ለማስተካከል እና የዛሬ ቪዲዮ ይመስላል። በቀጣይ ቪዲዮ እንገናኝ። ሰብስክራይብ፣ ላይክ፣ ሼር አድርጉ። መልካም